የሰው ልጆች ቋንቋ እንዴት ይገልጻል አሰራርን አይቶ ፍጥረት ይደነቃል እንዲህ የባለ አዋቂዎች ቃላት ቢደረደር ጀምሮ እስከሚያልቅ ስላንተ ቢነገር ሃሌሉያ የሰው ልጆች ቋንቋ እንዴት ይገልጻል አሰራርን አይቶ ፍጥረት ይደነቃል እንዲህ ትልቅ
ካላዋቂዎች ቃላት ቢደረደር ከጀምሮ እስከሚያልቅ ስላንተ ቢነገር የሰው ልጆች ቋንቋ እንዴት ይገልጻል? አሰራርን አይቶ ፍጥረት ይደነቃል። እንዲህ ይላል ትልቅ ነህ እግዚአብሔር ትልቅ ነህ
ዛሬ ርዕሱ ትልቁ ርዕስ እንዳለ ሆኖ አነስ ያለ ርዕስ ነው። ርዕስ ልታደርጉ ትችላላችሁ። የእግዚአብሔር ትምህርት ቤት የሚል ነው። የእግዚአብሔር ትምህርት ቤት። ይሄ ያነበብኩት መዝሙረ ዳዊት የ15 ዓመት የትምህርት ውጤት ነው። አሁን ያነበብኩት የመጽሐፍ ቅዱስ ሰዎች ዳዊት ከተቀባ በኋላ ችግር ውስጥ ከገባ በኋላ ከተቀባና ችግር ውስጥ ከገባ በኋላ ይህን እስኪናገር ድረስ 15 ዓመት። ስለዚህ የ15 ዓመት ምን ብለው ዲግሪ 3 ዓመት 4 ዓመት ዶክተር 10 ዓመት ምንድነው 10 እና 15 ዓመት ነው የወሰደው ይሄ እና 15 ዓመት ተምሮ የተመረቀበትን ቃል የተናገረ የመመረቂያ ጽሑፍ ሳይሆን የመመረቂያ የምስክርነት ቃል ነው ይሄ ቃል። እና በዚህ ውስጥ ይሄን ጀግና በጣም በከባድ ርዕስ ነው የተመረቀው። አንድ ስርዓት፣ የማስርዓት የሳኦል አይ የእግዚአብሔር ሙሴ የሰጠው አይ ሌላ ምን አይነት ስርዓት? ልቡ ያለ ስርዓት ማለት እግዚአብሔር ልብ ያለ ስርዓት እነግራቸዋለሁ በኋላ። የሙሴን ስርዓት አይደለም። የሙሴ ስርዓትማ ቢሆን ኖሮ ለመታ ምታው ነው አይደል? ሰውየው ሌላ ስርዓት ነው የተማረው። ምክንያቱም ዋሻ ነው ያለውና የሙሴን ስርዓትም ሊያገኝ አይችልም። የሚያነብለትም ቄስ የለም። እሱ ዋሻ ነው። ግን ሁለተኛ አላፋት ብርና ወርቅ ይልቅ ብሏል። ይህም ሁለቱ ከባድ ነው። የ15 ዓመት የትምህርት ምርቃት ነው ማለት ነው ዛሬ የምናነበው። አሜን። የተኖረ መዝሙር ነው ማለት ነው። እና አንደኛ ሲገናኝ አዝማች እስቲ ከብርና ከወርቅ ይበልጥ ስርዓት ምናምን ብሎ የዘመረው ሳይሆን የኖረውን ቁጭ ብዬ ሳነበው እንዴት ከባድ እና ማነው የት ነበር የትምህርት ቤቱ አድራሻ የሚለው እናያለን። ዋናው አስተማሪ እግዚአብሔር ነው። የትምህርት መርጃዎቹን እናያለን። እግዚአብሔር የትምህርት መርጃ መሳሪያ ይጠቀማል። እሱንም እናያለን። ምን ማለት ነው? ከቅባቱ እስከ ዙፋኑ ያለ የትምህርት ጊዜ ነው ይሄ። ከቅባቱ እስከ ዙፋኑ የ15 ዓመት የተማራለ እዚህ አንድ ዩኒቨርሲቲ ገብቶ ይሄ መዝሙር 119 ቁጥር 71 እና 72 የ15 ዓመት ዩኒቨርሲቲ ነው። በሁለት ርዕስ የተመረቀው በጣም ከባድ ናቸው። ስርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ፣ ከአላፋት ብር ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ከዋሻው ተምሮ ሲወጣ ይህንን ነው ይዞ ወጣው። ይሄ የመለኮት ስልጠና ፍሬ ነው። ራሱ እግዚአብሔር ነው ያስተማረው። አስተማርከኝ ይላል። ከቅባት እስከ ዙፋን ብላችሁ ያዙ እናንተ። የእግዚአብሔርን ስርዓት መከራውን በትዝታ እያነሳ አይደለም። ሁያ መከራ እያለ አይደለም። እንዴት እንደጠቀመው የእግዚአብሔርን ቃል ከወርቅና ከብር አስበልጫለሁ ይላል። ምን ማለት ነው? በአጭር ቃል በኔ ቃል ዓለምን ከልብ ላይ መንቀል ማለት ነው። ዓለምን ክጃለሁ። የኛ እኮ የውሸት ነው። እሱ ነው እንጂ ዓለምን ክጃለሁ ከብዙ ስልጠና በኋላ የሚመጣ ጉዳይ ነው ለካ። ልቤ ዙፋን ላይ የተቀመጠው ሕግህ ነው፣ ስርዓትህ ነው ይላል። አስበልጫለሁ ይላል። ሰው የሚያስበልጠው የራሱን ደህንነት፣ ጥቅሙን፣ ሀብቱን፣ ስሙን ነው የሚያስበልጠው። የምድርም ትምህርት ቤቶች እንዲህ ያለ ነገር ነው የሚያስጠኑን። ብርና ወርቅ የሚያስንቁ ትምህርት ቤቶች ካሉ ጠቁሙኝ እባካችሁ። እዛ እንደምንም መግባት አይቀርም።
እንዲያውም የሚያስወድዱን ዩኒቨርሲቲዎች ናቸው ያሉት። የምንማረውም ለሱ ስለሆነ ታላቅ የልብ ለውጥ ነው ማለት ነው የተማረው። ምን ማለት ነው? የሚታየውን አልወደውም የማይታየውን ወደድኩ ብሎ ይመረቃል ሰው? ከንብረት በላይ እውነትን መረጥኩ ይላል ሰው? ዳዊት ብርና ወርቅ አሳንሶ የአፉን ሕግ ያስበለጠው ድሃ በሆነ ጊዜ ነው። ማለት ወደ ሀብት ከመግባቱ በፊት ስለ ሀብት ያለው እውቀት በጣም ጥሩ ነው። በጣም ብርና ወርቅ ብዙ ነገስታቶችን አንገድግዷቸዋል፣ ቅቡዓንን ፈትኗቸዋል። በተለይ በእነሱ ይብሳል። ዳዊት አስበለጥኩ ይላል። ስለሌለ ነው እንዳትሉት፣ ሲኖረው ታያላችሁ። ሲኖረው በእርግጥ ተመርቋል። የገዛ ገንዘቤን ይላል። ባለፈው እንደነገርኳችሁ ንብረቱን ለእግዚአብሔር ነው ያወረሰው። ለልጅ ልጅ አይደለም፣ ለእግዚአብሔር አውርሶት ሞተ። ለምን? አስበልጧል። አሜን። ይሄ ሰውዬ በጣም ከባድ ሰው ነው። ምን ይላል? ሀብቴ አይገዛኝም፣ ሀብቴን እገዛዋለሁ ይላል። አዘዋለሁ፣ አያዘኝም። የ15 ዓመት የትምህርት ውጤት ነው የምናየው ማለት ነው። አሁን እኮ በምድር ላይ እኔ የማውቃቸው ሰዎች ሀብት የያዙ ሰዎች አላቅም። እኔ ሀብት የያዛቸው ሰዎች ነው የማውቀው። እኔ እደግመዋለሁ፣ ሀብት የያዘ ሰው የለ። እኔ አካባቢ አልሰማሁም፣ ግን ሀብታቸው ይዟቸዋል። የሚያዛቸው እሱ ነው የያዛቸው። እኔ አልያዝኝም ይላል፣ አስበልጫለሁ። ወርቁን ብሰበስብ ልቤን አይዘውም ይላል፣ አይሰበስበኝም ይላል። እኔን ሀብት አይገዛኝም፣ ጓደኛ አያስቀይረኝም ይላል። ምን ባጭር ቃል አሸናፊውን አሸንፌዋለሁ። ብርና ወርቅ አይደል የሚያሸንፈው? አሸንፌዋለሁ። ለምን? የ15 ዓመት እግዚአብሔር ለካ ሲያስተምር ጀግና አድርጎ ነው የሚያስመርቃቸው። አሜን። አስበልጦ ነው። አሜን። ስለዚህ አስተማሪና ስለ አስተማሪውና ስለ ተማሪው ነው የምናወራው ማለት ነው። ስለዚህ እግዚአብሔር ትምህርት ቤት ብለን ነው የምንቀጥለው። በዚህ ዓለም ብዙ ትምህርት ቤቶች አሉ፣ በታዋቂ ስም የሚጠሩ አይደል? የተማራችሁበት ትምህርት ቤት ሲያስቡ ከፍተኛ እኔ እንኳን ሃይስኩል አንድ ሰው አለ እዚህ እኔ የተማርኩበት የተማረ ኃይለማርያም ማሞ የሚባል ይባላል። በአንድ ባለጠጋ ስም በአንድ ጀግና ስም ይጠራሉ ትምህርት ቤቶች አይደል? ስትሄዱ ሰውየው የለም፣ እንዲያው ተምሮ ማያውቁ ሊሆን ይችላል ትምህርት ቤቱ በሱ የተሰየመው። ጀግናው ኃይለማርያም ማሞ ይማሩ አይማሩ እኔ አላቅም፣ ፈረሰኛና ተዋጊ እንደሆኑ ግን ሰምቻለሁ። ይማሩ አይማሩ አለ፣ ግን ትልቅ ሃይስኩል በሳቸው ተሰይመዋል። ስማቸውን ሰጥተው ስሙ ጋር የማይገኙ ትምህርት ቤቶች አሉ። የእግዚአብሔር ትምህርት ቤት ጋር ስትሄድ ግን ራሱ መምህሩን ታገኙታላችሁ። እስቲ አሜን። ሌላ ትምህርት ቤት ገብታችሁ ነው እንጂ ያጣችሁት፣ እሱ ትምህርት ቤት እሱ ብቻ ነው ያለው። አስተማሪው ራሱ እግዚአብሔር ነው። አሜን አሜን በሏም። ባህሪው ማስተማር ስለሆነ እግዚአብሔር አስተማሪ ነው። ዛሬም ያስተምራል፣ ትናንትም ያስተምርም፣ ወደፊትም ያስተምራል። አስተምሮ በሰላም የሚያኖር አስተማሪ ነው። ክብር ለመንፈስ ቅዱስ ይሁን። የሚያስተምረው በቃሉ ነው፣ በመንፈሱ ነው፣ በሁኔታም በመከራም ያስተምራል። አንዳንድ ትምህርቶች በሙያ ያዘጋጃሉ፣ በጥሩ ስራ ያዘጋጃሉ። የሚያበሉ ትምህርቶች የሚባሉ አሉ። ሁላችሁም የተማራችሁት የሚያበላችሁን ስለሆነ የማያበላውን የተማራለ እዚህ የሚያበላንን ነው። የእግዚአብሔር ትምህርት ቤት ድንቅ ትምህርት ቤት። የዚህ ትምህርት ቤት መምህር ራሱ እግዚአብሔር ነው። አሜን። የዚህ ትምህርት ቤት ፈተና በወረቀት አይደለም፣ በህይወት ነው።
የዚህ ትምህርት ቤት ምረቃ ማስረጃው የልብ ለውጥ ነው። ማት ወረቀት አይጽፍም። እዚህ ትምህርት ቤት ማንም ደግሞ አይገባም። የተለየ አደራ ያለባቸው የተጠሩ ብቻ ነው። ዱርዬዎች በሰፈሩም አያልፉም። ዱርዬዎች የሚል ቃል መጽሐፍ ላይ ስላለ ነው። ምናምንቴዎች አያልፉም። እስቲ እኔም ተጠርቻለሁ በሉ። በዛ በኩል ማለፍ ግን ሌላ ነው። የእግዚአብሔር ዓላማ ያለበት ሰው በመዝሙር 119 ትምህርት ቤት በኩል ካላለፈ እድሜው አጭር ነው። ስጦታ ቅባት አይበቃም። የተሰራ ልብ ይፈልጋል። ቅባት አንድ ቀን ነው። ትምህርቱ 15 ዓመት ነው። በዳዊት አንድ ቀን መጥቶ አፈሰበት። ያን ቅባት ለመኖር 15 ዓመት ራሱ ቅባት የተቀባ ሰው በመዝሙር 119 ላይ ካላለፈ ራሱ ቅባቱ ያሳብደዋል። ያበደ ማለት ነው። ዓላማውን የሳተ ማለት ነው። ዓላማውን ያሰታል። ሳኦል ከባድ ቅባት ነበረው፣ ግን ስርዓት አልተማረም። ስለዚህ እድሜው አጭር ነው። 40 ዓመት ይንገስ እንጂ እሱ ትንሽ ቀን ነው ንጉሥ የሆነው። ሳምሶን በጣም ኃይለኛ ነበረው። አንተ እሱ እኮ ማለት ባለፈበት እኮ አታልፍም። ስሙን ሰምተው እኮ ጠላቶች ይደነብራሉ። ግን ምን ያደርጋል? ማታ ሌላ ቤት ነው የሚያድረው። ምን ነው? ስርዓት አልተማረም። ሰለሞን በጣም ጥበበኛ ነው። ከሩቅ ጥበቡን ሊሰሙ የሚመጡ ጀግና ነው። በጣም አንዴ እንድትቆመ ያብራራዋል አልኩህ። ብዙዎች ይመኙ ነበር ሊያዩት ይላል። የእኛ ሀገር ሴት ትሁን አትሁን አታውቅም፣ ሄዳ ነበር ይላሉ። አድራሿ በደንብ አልገባኝም ብዬ ነው፣ እኔ አላውቅም። ያን ጊዜ ትዩት እንደሆነ ብቻ ብቻ የኛ ትሁን እንደምንም የኛ እናረጋታለን። ሄዳ ነበር። ኃይላ የልቧን ሁሉ ነው የነገራት ይላል። ብር ነበረው፣ ወርቅ ነበረው። ብር አይቆጠም ጭራሽ። አካውንታንት ብር ሊቆጥር እሱ ጋር የለም። ምን ያደርጋል? ብዙ ሚስት ነበረው። ስርዓት የለውም። አንድ ወረዳ ሚስት እንደነበረው ታውቃላችሁ? የወረዳ ሴቶች በሙሉ ተቆጥረው የእሱ ሚስት ናቸው። በቃ በምን ስንት ልቁጠርላቸው? 2 ጊዜ የተገለጠለትን እግዚአብሔር ትቶ ሌላ አምላክ አመለከ ይላል። ልቡ ምን ነው? ስርዓት የለውም። እግዚአብሔር በስርዓት ይባርከን እንድንሰነበት እና አሁኑ አንድ ጥያቄ እናንሳ። ለመሆኑ የዚህ ትምህርት ቤት አድራሻ የት ነው? ዋናው እሱ ጥያቄ ያስፈልጋል። የትምህርት ቤቶች አሁን እንደምታውቁት በመንገድ ስም ይታወቃሉ፣ በህንፃ ቁጥር ይታወቃሉ። ተማሪ ወደ እነርሱ ይሄዳል። በዚህ ቁጥር ምናምን ህንፃ እንትን ምናምን ብሎ ይሰየማሉ። ጥሩ ናቸው በጣም። የመዝሙር 119 ትምህርት ቤት ማፕ ላይ አታገኙትም። ጂፒኤስ አድርጎ አይመራችሁም፣ አትሄዱም። ታዲያ ስፍራው የት ነው? እናንተ አላችሁበት። እናንተ ወደ እሱ አትሄድም። እግዚአብሔር በሄዳችሁበት ትምህርት ቤቱን ከፍቶ ይጠብቃችኋል። ሁሉም ቦታ ክላስ ነው። አሜን በለዋ። ዋሻም ብትገቡ እግዚአብሔር ምን መሰለ ብሎ ይጀምራል ትምህርቱን። እናንተ የሸሻችሁ ነው የሚመስለው፣ እሱ ግን መምህሩን ግን እዚያ ታገኙታላችሁ። ሃሌሉያ! አንተ ባለበት ነው፣ ጭንቀት ባለበት ነው፣ በስደት መካከል መምህሩን እሱ ዋሻ አይደለም የገባው ነው፣ ክላስ ነው። ጮክ በልና አሜን። ሳኦል ጫካ ገባ ይላል፣ እግዚአብሔር ክላስ ገባ ይላል። ያስተምረዋል። ዋሻ ነው፣ በረሃ ነው፣ ስደት ነው፣ መገፋት ነው፣ መናቅ ነው። ግን ሁሉም የእግዚአብሔር ማስተማሪያ ክላሶች ናቸው። ጮክ በሉን አሜን። ልዩ ጠባው እናንተ ባላችሁበት ነው። አትሄዱም። በኋላ እነግራችኋለሁ። እንደውም ራሳችሁም አትመዘገቡም። ሳትመዘገቡ ነው የምትገቡት። መዝጋቢው ሌላ፣ አስተማሪውን ራሱ የሚመዘገባችሁ። በጣም እናንተ ባላችሁበት አለ። ለዳዊት ዋሻ መደበቂያ ቦታ ብቻ አይደለም። በኋላ ሲገባው ለካ የመማሪያ ክፍል ነው። አለት ውስጥ ተደብቆ ሰውየው ላይ ቆሞ እኔ ሳስብ አንተ ታስመልጣለህ የሚል ትምህርት እዚያ እግዚአብሔር
በረሃ የተተወበት ስፍራ አይደለም፣ ትምህርት ቤት ነው። እስቲ ያለው ትምህርት ቤት ነው በሉ። እናንተ ቤትም ኖ እዚህ ያባል ወረፋ የለም፣ እናንተ አላችሁበት አለ። በተገፋችሁበት፣ በወደቃችሁበት፣ ባመነታችሁበት ቦታ ሁሉ ትምህርት ቤት ናችሁ። ሲርባችሁ ትምህርት ቤት ናችሁ። ተጨነቁ ስትሉ እነ እንትና ሲንቋችሁ ትምህርት ቤት ናችሁ። ልዩ አስተማሪ ጮክ በሉ አሜን። አዶላ ዋሻ የትምህርት ክፍል ነው። መጣል፣ መናቅ፣ መረሳት ትምህርት ቤት ነው። በረሃው የጥም ሽግግር የምታደርጉበት ነው። የታየ ጥማት እያለው እዚያ አስተማሪው ስለተገኘ እኔ እንደውም ውሃ አይደለም የጠማኝ አንተ ነው የጠማኝ። ለምን? መምህሩ ስለተገኘ አስፈላጊ ነገር አትፈልጉትም። ምንም ውሃ በሌለበት እንጨት ውሃ በሌለበት አምላኬ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች። በረሃ ለምን? መምህሩ ሲገኝ ውሃ አትፈልጉም። የሚፈልጉትን አትፈልጉም። እሱን ነው የምትፈልጉት። እስቲ አሜን። እግዚአብሔር በጥም ሽግግር ይባርከን። አሁን ውሃ ነው። እሱ ምን አለ? ምንጩን አንተን ራስን ነው የምጠማ፣ ባለቤቱን ነው የምጠማው። መቼ ነው ጥማችን ሽግግር የሚያገኘው? አካላዊ በረሃ፣ ውስጣዊ ጥማት። የሚታይ በረሃ ውስጥ ሆኖ ጸሎትን ቀስ ላይ ሰሙት። እልቅ ያለ ጫማ አድርጎ ኮዳው ባዶ ሆኖ በውሃ የዳዊትን ጸሎት ሄዱና ስሙት። አምላኬ አምላኬ ወደ አንተ ገሰግሳለሁ። ያሟል እንደ አማውም ተማሪ ይሄ ነው። ተማሪ ዙሪያውን አይደለም የሚያየው፣ መምህሩን ነው የሚያየው። አሜን። አድራሻው የእናንተ ስፍራ ብቻ ሳይሆን የእናንተ ልብ ነው። ይህ አስተማሪ ልባችሁን ያስተምራል፣ ልባችሁ ላይ ይጽፋል። ደብተር ይዛቸው አትሄዱም። እስቲ አሜን። ትምህርቱ የሚሰጠው ለልብ ነው፣ የሚጻፈው ልብ ላይ ነው። አትረሳውም። የዚህ ትምህርት ቤት ዋና ቅድመ ሁኔታ ኩሩ ልብ አይገባም። እዚህ ትምህርት ቤት ትሁት ነው የሚማረው። ሁሉን አውቃለሁ የሚል ክላሱም አይደርስም። ሻካራ ላይ አይጽፍም። ይሄ አስተማሪ ሻካራ ልብ ላይ ስለማይጽፍ ልባችሁን በሚያለሰልስ መንገድ በኩል ጠረባ አምጣልኝ ነው ያለው። አንዳንድ ጠራቢ ያዝላችሁና ጸሐፊውን ለእሱ ያደርገዋል። ጠራቢውን እዚያታች እግርጌ ትጠረባለህ፣ እላይ ይጻፍብሃል። አሜን አትልም? የልቡን ዝቅ አርጎ 15 ዓመት ተማረ። ዝቅ አርጎ አለሰለሰው እግዚአብሔር። አጠገባ ያለውን ሰው ማን ነው? አንድ ሰው አልናገርም። አጠገባቸው ያለው ሰው አትፍሩት። አንድ ሰው ምን ብሎኛል? ከሌን እኮ ፈራሁ በል ስትባል ሳየው እሱ ነው እንዴት ልበለው አለ። በእኔ ሆንባቸው አጠገባቸው ልብሽ አካራ እንዳይሆን በሉት። ብዕር ትሰብራለህ፣ ብዕር ትሰብራለህ፣ መጻፊያ ትሰብራለህ እና እድሜ እንዳታራዝም አይጽፍም። አልተጠረበ ድንጋይ ላይ አይጻፍም። በቀል ውስጥ፣ ቁጣ ውስጥ፣ ንዴት ውስጥ አይጻፍም። ንጹህ ልብ ይፈልጋል ህጉ። አሜን አሜን። የክብሩን ቃል የሚጽፈው በለስላሳ ልብ ላይ ነው። በተሸነፈ ልብ ላይ ነው። ይቅር በሚል ልብ ላይ ነው። ሳኦልን በሚምር ልብ ላይ ነው። ሳኦልን አግኝቶ በመልካም መንገድ በሚሸኝ ልብ ላይ ምናልባት መምህሩን ያ ሰፈር አይደርስም ብለህ እንዳታስብ። አንተ ያለህበት አንዳንድ ጊዜ እግዚአብሔር ትምህርት ቤት ስትሆኑ ትምህርት ቤት እንዳላችሁ ራሱ ስሜቱ አይነግራችሁም። ዙሪያችን ላይ መሰክርልን ይችላል፣ ግን ክፍል ውስጥ ነን። ስለዚህ ዋሻችሁ መጨረሻቸው አይደለም፣ ክፍላችሁ ነው። ይሰማሻል? በራችን የተተውንበት አይደለም፣ ክፍላችን ነው። ሃሌሉያ። መገፋታችን መታወችን አይደለም፣ ክፍላችን ነን። እኔ ክላስ ነኝ በሉ እስቲ።
በረሃው ዋሻው ሁሉ። ይሄ መምህር ታዲያ አስተማሪው ማን ነው? ያው አስተማሪው የሚገባን ሁሉም ቦታ ካለ አስተማሪው ግልጽ ነው አይደል? እኔ ያለሁበት ያለ ሌላ አስተማሪ የለም። ስለዚህ አስተማሪው ግልጽ ነው። ተማሪው ባለበት ውስጥ ነው። ማነው አስተማሪ? ይህን አስተማሪ የማነሳው ቅድም እንዳልኳችሁ መርጃ መሳሪያዎች ላይ ናቸው እንድታነሱ ብዬ ነው። ዋናው መምህር አንዳንድ ለማብራራት የሚጠቀምባቸው ስርዓት እማር ዘንድ አስተማሪው ራሱ ነው። እኔ በጣም ዳዊትን ታዘብኩት። እንዴት ዝም ብዬ ሳየው ታዘብኩት። በኋላ ገባኝ። ምን ይላል? እግዚአብሔርን አገኘውና ስርዓትን እንድማር ያስጨነከኝ። እግዚአብሔር አስጨንቆት አያውቅም። ያስጨነቀው ሳኦል ነው። እግዚአብሔር ሲያስጨንቀው አይታል? የለም። ግን እሱ ገባው። ምን ማለት ነው? እኔ በትሩን አላይም፣ በትሩን የያዘውን እጅ ነው ማየው። ያውላችሁ ስሙ። ውሻ በዱላ ስትመቱት ውሻ ዱላውን ይነክሳል። ውሻ ነው። አንበሳን ግን በዱላ ከመታ አንተን ነው የሚነክስህ። ዱላውን አየህ፣ አንበሳነት ያስፈልጋል። ዋናው ጋር ነው መገነ አንዳንድ ሰው በትሩ ውሻ ምንድን በትሩ ነው። በትሩ እኮ አይደለም የመታው፣ የያዘው እጅ ነው። ዳዊት ምንድን ነው የሚለው? አንተ እሱ ነው። በኃይል ኖሮ ሳኦልን ሲያገኘው ገለው ነበር። መምህሩ የትምህርት መርጃ ይጠቀማል። ምን ማለት ነው? የትምህርት መርጃ አስተማሪ ይረዱኛል። ትምህርቱን ለማብራራት በጣም እንዲገባ ከልብ እንዳይቀር አንዳንድ ላቦራቶሪዎች በልብ እንዲቀመጥ ትምህርቱን በተግባር ለማሳየት ክላስ ብቻ አይበቃም። አንዳንዴ ወደ ውጭ ያወጣቸዋል አስተማሪ። አንተ እንደ ውሻ አትሁን፣ በትሩን አትብላ፣ እንደ አንበሳ በትሩን የያዘው እኔ። እስቲ አሜን። አንተ አይደለህም አለው። እኔ መሳሪያውን አትዩ፣ የያዘውን። መሳሪያውን የያዘው ማን ነው? መሳሪያው ክፋት ሊያስብ ይችላል። መምህሩ ግን በመሳሪያው ክፋት ውስጥ ትምህርት ያዘጋጃል። ሳኦል የሚከታተለው ሊገለው ነው። እግዚአብሔር ግን ማዳንን ያስተምረዋል። አሜን። ትዝ ይላቸዋል። መርጃ መሳሪያ፣ መንፈሳዊ ሰዎች መርጃ መሳሪያ ጋር አይጣሉም። ቢሰድባቸው ምን ይላሉ? እግዚአብሔር ነው ይላሉ። አንተ አይደለህም ይላሉ። እናንተ አይደላችሁም፣ እግዚአብሔር ነው የላከኝ የሸጠኝ እንደማለት ነው። ትምህርት መራጃ መሳሪያውን እኔ አልቃወም። እናንተ አይደለ፣ እነሱ ሸጠውት። ምን አይነት ካዲ ነው? አይደለም፣ እግዚአብሔር ነው። እስቲ እግዚአብሔር ነው በሉ። 20 ብር ቆጥሮ ሲቀበሉ እያየ እሳይ እያሉት ማሩ እያላቸው እየተማጸናቸው ሲያገኛቸው እናንተ አይደላችሁም። እግዚአብሔር በዚህ ይባርከን። አይደለም፣ እከሊት አይደለች፣ መስሪያ ቤቱ አይደለም፣ እግዚአብሔር ነው። እስቲ እግዚአብሔር ነው በሉ። አገሩ አይደለም፣ እግዚአብሔር ነው። በሽታው አይደለም፣ እግዚአብሔር ነው። ሰይጣን አይደለም፣ እግዚአብሔር ነው። እስቲ እግዚአብሔር ነው በይናችሁ። ይህ ለብዙ ጥያቄዎቻችሁ መልስ ነው። ኢዮብ ጋር መርዶ የሚያረዱ ሰዎች ሲመጡ አንዱ የነገሩ ሰዎች የሳባ ሰዎች ግመሎችን ወሰዱ ነው ያሉት። ሰይጣንም አጥፍቷል፣ ግን ግመሎቹ በሰይጣን አለም የተወሰዱት በማን ነው? በሳባ ሰዎች ይላል። ስል እንዲህ አይነሳም። ሰው ወንድ አይደለም፣ ዘራፍ አይልም፣ ይሆን ነገር አይመዝም። የሳባ ሰው አድራሻቸው የሚታወቅ በስም የተጠቀሱ ሰዎች አህዮቹን ግመሎቹን ወስደውበት ዘራፍ አይልም። እኔ ምናምን ባሪያ የእግዚአብሔር ባሪያ አይልም። ከምስራቅ ሰዎች የተመሰከረለት ጻድቅ ሰው አይጠራም የሥላሴን ስም። እግዚአብሔር ነው አለ። እነዚህ የትምህርት መርጃ መሳሪያዎች ናቸው።
ከማቀው በላይ እንዳቀው የሚያስገቡኝ ገፊ አስተማሪዎች ናቸው። በጆሮ የሰማሁትን በዓይኔ እንዳዩ የሚያደርጉ አስተማሪዎች ናቸው። ጥቂት ሰማሁ ብዙ ወደማውቅበት ሊያስገቡኝ ያሉ ናቸው። እግዚአብሔር ነው። እስቲ እግዚአብሔር ነው በይናችሁ። ዘረፉኝ አላለም፣ እግዚአብሔር ነው። እስቲ እግዚአብሔር ነው በሉ። ቀኝ እጃችሁን አንስታችሁ ካላላችሁ አልለቃችሁም። ይሄና ጽሁና እንደገና እግዚአብሔር ነው በሉ። እግዚአብሔር ነው በሉ። ሰይጣን አይደለም፣ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው። የቤታችን ጉዳይ እግዚአብሔር ነው። ሰይጣን እዚያ አደርጋለሁ ብሎ ቆሞ ቀሪ ያደረገው አንተ አይደለህም። ቆሟል እኮ እኔ ነኝ ሲል አይደለም። አንተ ነህ ስላለው የምናሸንፈው ይመስለናል። እሱ የሚናደደው ቀሪ ስታደርጉት ነው እያለ እንደ ምናምን ስቆጥሩት አለ እንዴ ሰይጣን ነው ስለ አሁን ነኝ አረኛ አይደለም። እሱ ጨዋነት ስለሌለው አታሞጋሱት። እግዚአብሔር ነው በል። ዳዊት እኮ እንትና ሲሰድበው ሳሙኤል ባል ሲሰድበው እግዚአብሔር ነው። እስቲ አሜን በል። አያይዘው ጦርነቱን እግዚአብሔር ነው በል። ጮክበና እግዚአብሔር ነው በል። መስሪያ ቤቱ አይደለም፣ እግዚአብሔር ነው። አክስሽ አይደለችም፣ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው። ኢየሱስ ጲላጦስ ፊት ጋር ቀረበ። ምን አለው? አንተ አትናገርም እንዲህ አለው። ራስህ ትክክል ነው። ኮርሶ የተናገረው ፍርድ ወንበር ላይ እኮ ነው የተቀመጠው። ሲታይ እኮ ሰው የሚንቀጠቀጥለት እኮ ነው። ሁሉም ሰው ላስረ ወይም ልፈታ እንደምችል አታውቅም። ለምን አትናገርና አትወጣም? ዳኛ ፊት እንኳን የመናገር እድል አግኝተህ ቶሎ ነው እንጂ መናገር ያለብህ አይደል? የሚፈታ አናጋሪ ተገኝቶ ሰምተሃል? የሚፈታ አናጋሪ እድል የሰጠ በጣም ራርቶ ደግሞ ከኋላማ አንድ ህልም አለ። ሴትዮዋ ልታስፈታው ማለት ነው። የያዘው እሱ ስላልሆነ ልታስፈታው። ይህ ሰውዬ ጻድቅ ነው ፈታው አለች። እሱ ሊፈታው አሰበ፣ ግን ሰውዬው ጸባይ የለውም። ይህ መሲሁ ይሄ 33 ዓመት ሰው ጸባይ የለውም። ዳኛ ፊት ሌላ ነገር የሚናገር ሁሉ ነው የሚከሱህ። ተናገር፣ ተንፍስ። ሊለቅ ስልጣን አለኝ። በጣም አጓጊ ነገር እኮ ነው። በጣም ያጓጓል። እንዴ እዚህ ሁሉ ሆ እያለ የመጣ ሰው በነፃ ቢባል እኮ እንዴት ያለ ድል ነው። በቃ ምን መዝሙርን ዘመር በስማ በቃ እኮ ታሸናፊ ትበልጣለህ ምናምን የሚባል እኮ ቀጥሎ እኮ ትልቅ አዝማች የሚያዘጋጅ ነገር ነው። ደቀ መዛሙርቶች እዛ ተጨንቀዋል። እሱ ቢወጣላቸው እኮ በቃ ድል አደረጉ ነበር። ዳኛው ደግሞ አይደላለት ልፈታ እችላለሁ፣ ግን ጸባይ ይኑርህ። በጣም ፈታኝ ነው። ታልተላካችሁ ከየት እንደመጣችሁ ለምን እንደመጣችሁ ወዴት እንደምትሄዱ ካላወቃችሁ የቆመበት ወንበር አጓጊ ነው። ከየት እንደመጣ ወዴት እንደሚሄድ አውቆ የኢየሱስ ቃል ነው። በቃ ከየት እንደመጣ ቃል ወዴት እንደሚሄድ የሚያውቃል። በቃ ስለዚህ አይለምንም። ምን አለው? ከላይ ከአባቴ ካልተሰጠህ በቀር አችልም። እርፍ። ምን ማለት ነው? ምንም አይደለም። አንተ ዋናውንና መሳሪያውን አውቃለሁ እኔ። እዚህ ያቆመኝ ያንተ ሰዎችም አይደሉም። ያቆመ ማን ነው? የእግዚአብሔር የዘላለም ፈቃድ ነው። እስኪ ጮክ በልና አሜን በል። እዚህ ያመጣ ያንተ ጉልበቶች ብርታት አይደለም፣ የአባቴ ፈቃድ ነው ያቆመኝ። ስለዚህ አስጨነቀኝ ቢል ኖሮ ሳኦል ዳዊት አንጀቱን ያርስ ነበር። አይ እሱ አይደለም። ሳኦል ረግሞት አያውቅም። ንጉሥ ሆይ ንገስ ነው የሚለው ሁሌ። ለንጉስነት የታጨ ሰው ንገስ ይላል። እድሜህን ይቁረጠው ነው እንጂ ማለት ያለበት። ሲያገኘው ንገስ ይለዋል 1000 ዓመት። ግን እኮ እግዚአብሔር በስሙ ሞታል። ንጉሥ ትሆናለህ ሞታል። እድሜ መቼ ነው? እንዴ ነው? አመመው አይልም ሰው። ደህና ነው አይልም ሰው። ያርስምልህ። ለምን? የተናገረኝን አውቀዋለሁ። በአጭር ቃል ሳኦል ዳዊት
15 ዓመቱን ኮርስ ሳይጨርስ ከክላስ እንዳይወጣ የትምህርት ቤት የጥበቃ ሰራተኛ ነው። ትዝ ይላችኋል? ድሮ ቀስ ብለንጣ ሰውየው አሉ የትምህርት ቤቱ ጥበቃ ሰራተኛ። ካልተደወለ አይለቁህም። ትመለሳለህ። ባትወደውም ክላሱን ትመለሳለህ። ሳኦል የትምህርት ቤታችን ጥበቃ ሰራተኛ ነው። እንዳትወጣ አልተደወለም። እስቲ አሜን በሉኝ። አቋርጣችሁ እንዳትወጣ እንዳትል እዚያ ይጠብቃል። እግዚአብሔር የቀጠረው ጥበቃ ሰራተኛ አስጨነቀው። ለክላስ አልጨረስክም። ጌታ ስትጨርሱ ራሱ ነው የሚደውለው። ትዝ ይላቸዋል። የዳዊት አማካሪዎች ደውል አሉት። ተማሪ አይደውልም። አጠገባቸው ሰው ተማሪ አይደውልም በሉት። እዛ ሰዓት ተቆጣጣሪዎች አሉ ቢሮ። ተማሪ ደውሎ አያውቅም። ደውል አሉት። ይበቃል አሉት። ምን የት አሊሳ የሚባለው ሰውዬ አገኘ ነው እንምታው። ደውል ማለት ነው። ከክላስ አቋርጥ። አይ እኔ መምህሩ ሲደውል ብቻ ነው ከክላስ የምወጣው። ይሞታል፣ ቀኑ ደርሶ ይሞታል። እኔ አልደውልም። እስኪ እኔ አልደውልም በለው። በቃ ያጥበል። የእሱ ይደውላል፣ ይመታዋል። እግዚአብሔር ማለት ነው። በቃ ጥበቃ ሰራተኛውን ያሰናብተዋል። ክላስ ሲያልቅ ስራውን ይጨርሰዋል። ደጋግሞ አግኝቶታል፣ ግን አልነካውም። የጥበቃ ሰራተኛ ጋር አትጣሉ። ቀጣሪውን ይሁ እሱ ይደውልላችሁ። በፊቴ የቆመው ጊዜው ሲያልቅ ዞር ያደርገዋል። አጠገባቸው ሰው በደንብ ያዙና እፊቴ የቆመው በጊዜው ይሄዳል በሉት። በሽታ ሊሆን ይችላል፣ ተጽዕኖ ሊሆን ይችላል። እፊቴ የቆመው በእግዚአብሔር ጊዜ ዞር ይላል። እግዚአብሔር ይላል ዞር አደርገዋለሁ። ጊዜ አለ፣ ዞር አደርገዋለሁ። አይመስልም ይላል እግዚአብሔር። ዞር አደርገዋለሁ። እኔ ዞር አደርገዋለሁ። ገባው ዳዊት ይመታዋል። ማ እግዚአብሔር አይመስልም ይመታ። እሱም ይላል በይሁዳ አላፋት መካከል ብትደበቅ አጠፋኝም የሚለውን ሰውዬ ዳዊት እዚህ ይላል እግዚአብሔር ይመታዋል ይላል። የኔ ጦር አይችለውም፣ እግዚአብሔር ግን ይላል ይመታዋል። እስ እግዚአብሔር ይመታዋል በለው። ጠላቴን ይመታዋል በለው። የቆመውን ይመታዋል፣ እግዚአብሔር ይመታዋል። መከራው ረዘም አትበለው። የምትመረቁበት ነገር ታላቅ ነው። ጮክ በሉ፣ አሜን በሉ። ቀኑን ያውቀዋል። ለእናንተ ክላሱ ሊረዝምባችሁ ይችላል። ረዝሙባችሁ ያቅም ክላስ ሄዳችሁ ተማሪ አስረን እኮ ሰዓቱን የሚያየው እስኪደወል። እዛ ቢሮ ያለው ግን አይስተውም፣ መምህሩ ግን አይስተውም። አሜን። እባካችሁ አትደውሉ። ተማሪ አይደውልም። አትደውሉም። ብዙ ሰዎች ሊደውሉ ይሞክራሉ። በቃ ከዛሬ በሚቀጥለው 2027 በቃ ሊደውሉ አይደወልም። ወገኖች ጎልያድን ለመጣል ዳዊት በአንበሳ ነው ያስተማረው። አስተማሪ መምህር አልነበሩም አይደል? የመርጃ መሳሪያ ናቸው። ወደ ድል ከመምጣቱ በፊት ድልን የሚያለማምዱ ነበሩ። እሱ የራሱን በጎች እንደሚጠብቅ ነው የሚገባው። እግዚአብሔር በስውር ግን መምህር ነበር። አሜን። ታውቃላችሁ፣ ጎልያድን መጣል የጀግና ልብስ አለበሰው። ደስ ሲል እግዚአብሔር ሲያስተምራችሁ አስተማሪ አትምረጡ። ደግሜ ነው የምናገረው። አስተማሪ አትምረጡ። መጽሐፍ ምን ይላል? በሚመርጠው መንገድ እኔ ሳውል ምን አይችልም። መርጃ መሳሪያውን እሱ በደንብ ያውቀዋል። በሳውል መማር እውነት ማንም አይፈልግም፣ ግን መርጃ መሳሪያ አድርጎ ከጠቀመው እግዚአብሔር አሜን። ያው ባለፈው እንደነገርኳቸው አንዳንድ ጊዜ እግዚአብሔር ሰይጣንም ይሰጣል። አቤት ሰይጣንም ይሰጣል።
እኔ በጣም የሚገርመኝ እንዴት እግዚአብሔር እንዴት አይነት ጨዋታ እንደሚጫወት እኮ የማይገባ ጨዋታ። ምን ይላል? ከ14 ዓመት በፊት ወደ ሰማይ ተነጠቀው፣ ባጭር ተነጠቀው። እንደው ዝም ብሎ አካሄደን ሲያየው መንገዱ እንትን እውነትም በጣም ሰው ያልሰማው ሁሉ ሰምቻለሁ ይላል። ማለት እዚህ ከቆማችሁት ሁሉ እኮ በቃ እንዲህ የት ነበር እንዲህ ምንም 14 ዓመት ሰው ዝም ይላል? ዝም እኔ እንኳን 14 ዓመት 14 ሰከንድስ እንዲቻላል እንዴ ታለ ፊቴ ሰው ዝም። እግዚአብሔር ምን አለ? ይህ አካሄድ ይህን ባሪያ እንዳያሳጣኛልና ሰይጣንን መደበለት። ምን እንዳይል እንዳይታ እንዴ ስሙ፣ ሰይጣን እኮ በጣም ትዕቢት እኮ መሳሪያው ነው። መሳሪያው እኮ ነው። እናንተ ጋር ከመጣ ከፍ ሊያደርጋችሁ ነው የሚመጣው። እግዚአብሔር ምን ያደረገው? ጳውሎስ ከፍ እንዳይል ጠብቀው አለው። ማንን? ትዕቢት ወዳጁን ከትዕቢት ጠበቅ በማለት ነው። ሰይጣንን በገዛ መሳሪያው መታው ማለት ነው። አይገርም? እንዳልታበይ ሰይጣን ሰጠኝ። ምንም ማይን ነገር ነው። ሰይጣን በጣም ታገኘ ማበረታተዋል። በገዛ መሳሪያው በባለቤቱ ላይ አዙሮ በገዛ መሳሪያው ነው የተኮሰበት። ትዕቢትን ይፈልገዋል፣ ግን የትዕቢት ጠባቂ ያደረገው ማለት አስተማሪ አይመረጥም ማለት ነው። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። መንገዱን አንተ አትመርጥም። እግዚአብሔር የሚመርጠው መንገድ ከባድ ነው፣ ግን ትክክል ነው። ፍጹም ነው፣ ግን ከባድ ነው። በሳውል መማር በጣም ከባድ ነው፣ ግን ትክክል ነው። የመረጠው መንገድ አንዳንዴ ዙፋን አይደለም፣ ዋሻ ያደርገዋል። ትምህርት ቤቱን ክላሱን ዋሻ ውስጥ ያደርገዋል። ወንበር መሆኑ ቆጭ መማር እኮ ደስ ይላል አይደል? ዋሻ ያደርገዋል፣ ጥም ያደርገዋል፣ መረሳት ያደርገዋል። በሚመርጠው መንገድ አሜን። እግዚአብሔር ትንሹን ሰልፍ ለትልቁ ድል ሳኦልን አስተማሪ ያደርጋል። አሁን እግዚአብሔር ንጉስነት ያልተስማማው ለንጉስነት የሚያሰለጥን አደረገው። ንጉስነት የሻረው ሰው ንጉስና አድርጋ አሰልጥንልኝ አለው እግዚአብሔር። ከኋላ ግን እግዚአብሔር አለ ማለት። አሁን እኮ እናንተን የሚያስተምሯቸው ትምህርት ቤት እኮ ፕሮፌሰሮች ናቸው፣ እናንተን የሚበልጡ። ከእናንተ የሚያንሱ እናንተ ላይ ሲመደቡ እኮ መታገስ ያቅታቸዋል። ንጉስነት የተሻረን ሰው ለንጉስነት አሰልጣኝ አድርጎ እግዚአብሔር ይሾማል። በሚመርጠው መንገድ። እስቲ መንገድ በሉ። አንበሳና ድብ ዳዊትን የጀግና ልብስ አለበሱት። ሳኦል ግን አስተምሮ የንጉስ ልብስ አለበሰው። አሜን። በትህትና ልቡን አለበሰው። ለምን? እግዚአብሔር ዳዊት ጀግና ልብስ ለብሶ እንዲቀጥል አልፈለግም። የእግዚአብሔር የመጨረሻ ሀሳብ የንጉስነት ልብስ ስለሆነ ማለት እዛ ሰፈር እንድትቆዩ አይፈልግም። ወዲያው ድል እንዳደረገው ወዲያው ትምህርት ቤቱን ከፈተ። ለምን? የድል ሰፈር ደስ ይላል። እኔ የምፈልገው ድል ጀግና እንድትሆን አይደለም፣ ንጉስ እንድትሆን ነው። እስቲ አሜን። እግዚአብሔር ልብስ ሊቀይር ተነሳ። ሃሌሉያ! የተስማማ ልብስ ነው። ሴቶች አጨበጨቡ፣ እልላሉ፣ እልፋሉ። አይ አለ እግዚአብሔር፣ አይ አለ እግዚአብሔር። አይ እኔ እኮ ለጀግንነት አይደለም የጠራው፣ ለንግስና ነው። ያላችሁበት ሲስማማችሁ አይወድም እግዚአብሔር፣ ሩቅ ስላሰበ። ስለዚህ አንዳንድ መፈናቀሎች አሜን አትሉም? አሁን ስለ መፈናቀል ስርሽን ትሰጃለሽ ብለሽ ነው። አንዳንድ መፈናቀሎች አልሰማችሁም? በጣም ከባድ ነው። እግዚአብሔር ሳኦል የዳዊት አስተማሪ የሆነው በስኬቱ አይደለም፣ በውድቀቱ ነው። አየህ፣ ብልህ ስትሆን ከወደቀ ሰው አለመውደቅ ትማራለህ። አሁን ወዳቂ በበዛበት እኮ ሁላችንም እየተመሳሰለ ብንወርቅም ነው። ተማሪ ጠፍቶ እኮ ነው። የሳቱ ሲበዙ አለመሳትን መማር ሲገ ጠቢብ ከዛ ነው የሚቀዳው። ከንስሐ ይልቅ እግዚአብሔር ሆይ አክብረ በሕዝቡ ፊት ሲላየና እኔ ንጉሥ እንደሱ አያደርግም፣ ንስሐ ነው የሚሻለው የሚለውን ተማረ።
ተቃራኒውን ተማረ። አሁን የሚወድቁ አልበዙም? ጠቢብ ከሆንክ ቅዳ፣ አለመውደቅ። ሕዝብህን ሽማግሌዎች ፊት አክብረኝ ያለው ሳኦል የተማረው ዳዊት ምን አለ? ቅዱሱን መንፈስ አትውሰድብኝ። እስቲ አሜን አሜን በሉ። በሳኦል ስህተት ውስጥ አለመሳሳትን ተማረ። ልቡ ሰፊ ነበር። ከወደቀ አለመውደቅን መማር ነው ጥበብ። እግዚአብሔር ልቡን የከፈተለት ሰው ከማንም ይማራል። መምህሩ እግዚአብሔር የሆነለት ሰው ከወደቁ ማለፍ፣ ከሳቱ አለመሳት። የአንዱ ቤት ሲቃጠል ለዛኛው ቤት መብራት ይሆንለታል። ሚብር ሰምተሃል? ያኛው ሲቃጠል አንተ ቤት ግን ዕቃ ማዘጋጀት ትችላለህ። ለምን? በርቶልሃል። አስተማረው። አየህ፣ ይሄንን ለምን በንግስና እንዳልዘለቀ ታውቃለህ ይለዋል እግዚአብሔር። ሞኝ በራሱ ቁስል ይማራል፣ ጠቢብስ በሌላው ጠባሳ ይማራል። ምን ሆነ ነው እንተ ቁስል አድርገህ የምትማር ያኛው የነከሰው ሰው እያለ በጠባሳው ተማር። ስንት ኃያላን ወደቁ፣ እንዳንወድቅ ምንና ተማር እንድዘልቅ። ተሳስተው ዋጋ አትክፈል። ተሳስተው ዋጋ ከከፈሉ ተማር። የውድቀት መቃብር የጠቢቦች ትምህርት ቤት ነው እኮ። ጠቢቦች ወደቁ ሰፈር ነው ትምህርት ቤታቸው የሚያቋቁሙት። እዚያ ይማራሉ። የወደቁ ሰዎች መቃብር የመኖር ቤትን ምሰራበት ትችላለህ። ስንት ወደቁ ትናንት የነበሩ። ተማር። ወደቀ፣ አይ ወደቀውን ማድ ቴሌቪዥኑ ነገረኝ። አለመውደቅ አንተ ከዛ ውስጥ አትርፍ። ተማረ። መሰብሰብ ተማረ። ጦር መስበክ ከንቱ እንደሆነ ተማረ። ንግስና በእግዚአብሔር እንጂ በሰው እንደማይጸና ተማረ። አገልግሎት እንደማያዋጣ ተማረ። እግዚአብሔር እንደሚበልጥ ተማረ። ካስተዋል ከሀገሩ ሁሉ ትምህርት ነው። ሀገሩ ሁሉ እግዚአብሔር በተለያየ ትምህርት መርጃ መሳሪያ ዳዊት ጥሩ አድርጎ አንዱ የትምህርት መሳሪያ ውለታ ቢሱ ናባል ነው። ናባል በጣም አናዳጅ ሰው ነው። ይሰድብሃል አልኩህ። ዝም ብሎ ይሰድብ ሙልጭ አድርጎ አጥንትን ነው የሚሰድበው። አጥንት ገብቷቸዋል እናንተ። በቃ ስር መሰረትን ነው የሚሰድበው። እነዚህ ምናምንቴዎች፣ ዱርዬዎች በቃ እሱ እንደመጣልን ነው። ወይን ጠጅም ስለሚቀማመስ በቃ ዝም ብሎ እንደመጣለት የሚናገር ሰው አያሳዝናችሁም? ዳዊትን እኮ ነው ዳዊትን የእሱም በጎች እኮ በደንብ ነው እኮ የሚጠብቀው። አንድ ሰው ተሰባራ አውራ አይበላም። የእሱ ወታደሮች የእሱም በጎች እና አንድ ቀን በመልካም ላከበት። ደህና ነው እንደምናየው ሰምተሃል? ያው ሰምተሃል። በጎች እንደምንጠብቅ እረኞች ይነግረዋል። መቼም የአንተ በጎች የረቡት በአንተ እረኞች ብርታት አይደለም፣ እኛ ተጨምረንበታል። እና በመልካም ጊዜ መተንባል፣ ትንሽ ብትልክልን ምን ይመስልሃል አለው። ልክ መልእክቱ እንደደረሰው እንዴት እንዳደረገው አትጠይቁኝ። ወደዚያ ወደዚህ እየዞረ እኔ እኮ ሞኝን ፈልግ አንተ ከየጌታቸው እየጠፉ ዱርዬ የሆኑ ምናምንቴዎች ብዙ ናቸው በእኛ ዘመን። ንቁባ በቃ አጭር ትምህርት ገለጣ ምናምን ሰጠ ማለት ነው። ልጆቹ በቃ ፍር ብለው ተመለሱና ዳዊት ነገሩት። ሰደበን አሉት። ኧረ ያለን ነገር አይነሳ። ዳዊት በቃ መጣበት። እንዴ አሁንስ አለ። አእምሯ የተመሰገነች ከሰነፍ ጋር የምትኖር እንዲሁ ታንድ ወንዝ ይቀዳል ነበር የተባለው አይደል? ከየትና ከየት ወንዝ እንደተቀዱ እነኚህ ደግሞ ይገርማል። ይቺ ከሌላ ወንዝ ነው የተቀዳችው፣ ከሌላ በጣም ከሌላ ወንዝ። ኧረ እባክህ በለምትለው አይ እንደውም አልነገረችውም። እሷ ሄደች እንትን አድርገ የሚገባውን አደረገችና መለሰችው። ምን ማለት ነው? ዳዊት
ውለታ ቢስ ናባል ስለገጠመ ተናደድክ አይደል? የምትሄድበት መንግስት ውለታ ቢሶች የሚመጡበት መንግስት ስለሆነ ይህን አንዱን ውለታ ቢስ ካልታገስክ እንዴት በብዙ ውለታ ቢሶች መካከል ማገልገል ንጉስ መሆን እንዴት ትችላለህ የሚል ነው እኮ ስልጠናው። ምን አለ? ሴትዮዋ ናቸው ወደፊት ይጸጽታል። ብዙ ባለ ውለታ ቢሶች ሲያገኝ ስንቱን ገለህ ትጨርሰዋለህ። ሰፊነት ነው የሚያስፈልግ። በውለታ ቢስነት አልተጎዳችሁም? ምን ይደረግ፣ ዓለም እንደዚህ ናት። እንደማያውቃቸው ሰው ይሆናል። ዳዊት እኮ እንዲህ አለ፣ ወደ ግራና ወደ ቀኝ ተመለከትኩ፣ የሚያውቀኝ ሰው አጣሁ። አሁን የሚያውቀው ጠፍቶ ነው? አናውቅም ብለው ነው እንጂ በቃ ይሸመጥጣቸዋል። እንደዚህ ብሎ አየችኝ እንዴ አየችኝ እንዴ ትናንትና ያለ ሰው ያጋጥማል። ልበ ሰፊነት ያስፈልጋል። ምን ተማረ? ራስን በጽድቅ ለሚፈርድ መስጠት። እኔ ጠብቄያለሁ፣ የጠበቅኩትን ተከልክያለሁ፣ ደሞዜን እምቢ ተብያለሁ። በጽድቅ ለምትፈርደው ይኸው። እስቲ አሜን። የሚፈርድ በሰማይ አለ በሉ። ስሜቱን ገዛ። በንዴት ውሳኔ ወስኖ ነበር፣ ተመለሰ፣ በረደ። በቀል የኔ ነው የሚለውን ተማረ። ለካን አልበቀልም፣ መንግስትን እኔ አላጸናም። ከራሱ ይልቅ የእግዚአብሔርን አስቀደመ። በጽድቅ ለሚፈርድ ራሱን ተወ። ቀሰፈው። እግዚአብሔር ሄደው እሱ ነው የሚሻለው። እግዚአብሔር ይፈርዳል። እስቲ እግዚአብሔር ይፈርዳል በሉ። ውለታ ቢስ መርጃ መሳሪያ ነው። እንዳትጸጸት። መንገስን አይቀር ሆቅ አይመስልም እኮ። አንዳንድ ሰዎች እኮ ያላችሁበትን ሰፈር አይመስሉም የሚነግሯችሁ መልእክት። ትነግሳለህ አንተ፣ በኋላ ይጸጽታል። አንድ የሆነ ሰነፍ ሰው እየገለህ ይሄ ሁሉ ራብ ይወገዳል። እግዚአብሔር ቃል ያመጣል። እግዚአብሔር በመካሪዎች ይባርከን። ነገን በሚያውልን ሰዎች ይባርከን። የዛሬውን አንድ ሰው ካልተሸከምክ በንግስና ላይ የሚመጡ ክፋቶችን እንዴት ትታገሳለህ? ይህን አንድ ሰው ታልማርክ የመርጃ መሳሪያ ነው ያለታ እግዚአብሔር። ለካ ዋና እውነት አይደለም ለካ። አሜን። ምንድን ነው የሚናገረው? አንዳንድ አለቆች፣ አንዳንድ ገፊዎች አሉ፣ ውለታ ቢሶች አሉ። እኔ እንደው ዝም ብዬ ሳስብ ትክክል ላልሆን እችላለሁ። ሳውል ባይኖር ጥሩ ንጉስ መሆን አይቻልም። ለዳዊት ጥሩ አሰልጣኝ። አቤት ቤት ቤት። አንበሳና ድብ ባይኖር ጎልያድ አይጣልም። ግን አንበሳና ድብ መተናነቅ ግን ከባድ ነገር ነው። ግን ከኋላ ድል ይሸተኛል ብለን እዚህ ሰፈር እምቢ ካልን አይሆንም። ሸቶን እንዳይቀር የትምህርት ቤቱን አድራሻ አየን፣ አስተማሪውንም ረዳቱንም አየን። ቀጥሎ ምን እኔ የትምህርቱን አይነት የትምህርት ቤቱ ለማን ነው የሚለውን ነግሬያቸዋለሁ። በተለይ ለተጠሩ ሰዎች ነው። አንዳንድ ሰዎች እንደውም እዚህ ያላችሁት አይመለከታችሁም። ተተጠራችሁ ይመለከታችኋል። ደነገጣችኋል። ተጠርቻለሁ ካላችሁ እጃቸውን አሳዩኝ። ይመለከታቸዋል። እንግዲህ ዳዊት ተራ ሰው ሆኖ ወደዚህ አልገባም። ተጠርቶ ነበር፣ ተቀብቶ ነበር፣ ዙፋን ተነግሮት ነበር። ትምህርት ቤት እንዳለ ጭራሽ አላወቀም። ቅባት በአንድ ቀን መጣ፣ ቅድም እንደነገርኳችሁ። ስለዚህ መዝሙር 119 ግጥም አይደለም ማለት ነው። ግጥም አይደለም፣ የመመረቂያ ጽሑፍ ነው። ፈራሁት። ይሄ ሲገባኝ ያማንበብ ፈራሁት። ያስጨነቃኝ ለመልካም ወደልኝ ከልጅነት ጀምሮ ማነበው ቃል በብርና ወርቅ ይሻለኛል። ይህ 15 ዓመት ያጠና ሰውዬ ተቀጥቅጦ በማዕረግ የተመረቀባቸውን የትምህርት አይነቶች እኔ እንደው ትናንት ሰኞ ተወልጄ ሊሆንና ወደዚህ ትምህርት ቤት ለመግባት በጣም አሰብኩ። ዳዊት መቼ ነው ወደዚህ ትምህርት ቤት የገባው የሚለውን ደግሞ ትንሽ እንና እንጨርሳለን። መቼ ነው የገባው? ያቅ ነበር ወይ? የመዝሙር 119 ዩኒቨርሲቲ ውስጥ 15 ዓመት ኮርስ ሲገባ ተመዝግቧል ምን እንደሚያጠና። መቼ የተመዘገበ ይመስላችኋል? እኔ ዝም ብዬ መጽሐፍ ቅዱስ ሳነብ መንፈስ ቅዱስ ያስተምረኝ ልክ
ሴቶቹ ሲዘፍኑ እግዚአብሔር መዘገበው፣ አላወቀም። የመመዝገቢያው ቃል ተመቅኝቶ ተመለከተው የሚለው ቃል ነው። ልካኔ እግዚአብሔር ጎልያድ የመጨረሻ አይደለም፣ መመዝገቢያ ነው። ምን ማለት ነው? ወደ ዩኒቨርሲቲው የመግቢያ ፈተና ነው ጎልያድ። ጎልያድም ለዳዊት መጨረሻው አይደለም፣ መጀመሪያው ነው። ወደ ሌላ ትምህርት ቤት ለመግባት ማለት ነው። እኔ እኮ ጎልያድ ካለቀ በኋላ አገር የሚከፈት ነበር የሚመስለኝ። ጉድህ ገና። አንድ ትልቅ ጦርነት ካሸነፋችሁ በኋላ አታርፉም። ከዚህ በኋላ ጌታ ምናምን ብዬ ታሸነፈ በኋላ ቀጥሎ ለከሌላ ምዕራፍ አለ። ምን ይላል? ምዕራፍ 18 ቁጥር 9 ላይ አንደኛ ሳሙኤል፣ ከዚያ ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው ይላል። እንደተመለከተውም ራሱ ጎልያድ ዳዊት አያውቅም፣ ጸሐፊው ነው የሚነግረን። ምን ነው ዛሬ ንጉሱ አይናቸው አላለም? በዚያ ግርግር መካከል እንዴት ኢየሱስን ያለያይ ይችላል? የሚያይ እግዚአብሔር ለጸሐፊው ምን አለው? ያለታ ተመቅኝቶ ተመለከተው በልና ጻፈላ ጻፈው። ሳኦል በዛ ቀን ዳዊትን በቅናት አየው። እግዚአብሔር ግን በዛ ቀን ዳዊትን ለንጉስነት ኮርስ አስገባው። ጀመረ እግዚአብሔር ያለት መሸለም ሲዳዳ ሳኦል ጦሩን ሲወረውርበት ምን አጠፋው ይላል። እግዚአብሔር ግን ጀመርኩ ይለዋል። ይሄ ነው ትምህርቱ። ተማሪ ሳቅ እኮ ትምህርት ቤት የገባ ተማሪ እኮ አጣሁ። እናንተ እንደዚህ የገባችሁ ሳታውቁ ልጅ እንኳ ሆነን ተስበን ነው አለ ትምህርት ቤት ትማር ነው ተብለን ደብተራቻችሁን አዝላችሁ፣ እኔ እንኳ ትልቅ ከሆንኩ ነው የገባሁት፣ አዝላችሁ ምናምን አለ የገባችሁት። ዳዊት ምንም አቅም እንደተመዘገበም ዩኒፎርሙ ቅንነት ነው። ከውስጥ ጦር የማይበዛው የሳኦል ጦር የሚስተው የልብ ቅንነትን አልብሶ እግዚአብሔር እዚያ ትምህርት ቤት ጨመረው። እስቲ አሜን። ክፍል ገባ ያለታ ተጀመረ። ዳዊት ሳያውቅ ትምህርት ተጀመረ። ተማሪ ነበር። ሳኦል ቅናተኛ አስተማሪ ነበረ። እግዚአብሔር ግን ኮርሱን ጀመረ። ያጠፋለሁ ይላል፣ ያ ንጉሥ አደርገዋለሁ ይላል። ሃሌሉያ። ትምህርቱ ከዚያ ነው የጀመረው። ጎልያድ በጣም ደስ የሚል ጀግና ነው፣ ግን የመጨረሻ አልነበረም። ምንድን ነው አልኳችሁ? መግቢያ ነው። ጎልያድ የመግቢያ ፈተና ነው። በሉት አጠገባቸው ያለውን ሰው። ዳዊት ጎልያድን ሲጥል እስራኤል አደነቀው፣ ህዝቡ አደነቀው፣ ስሙ ተሰማ፣ ድል አገኘ። እግዚአብሔር ግን አሁን ጨረስክ አላለም፣ አሁን ጀመርክ ነው። እነሱ ምን አሉ? ህዝብ የሚለንን አይደለንም። እንዳንተ ያለ ጀግና ንጉሥ አይሆንም። የጀግና ሐሳብና የንጉሥ ሐሳብ ራሱ የተለያየ ነው። ጀግና ጠላቱን ከውጭ ነው የሚያየው። ልበ ሰፊ አይደለም ጀግና፣ ቁጣ ነው የሚለው። ይህን ሰውዬ ንጉሥ ለማድረግ ጀግናውን ንጉሥ ለማድረግ ትምህርት ቤት ያስፈልጋል። 119 ዩኒቨርሲቲ። የወታደር አስተሳሰብና የንጉሥ አስተሳሰብ ራሱ የተለያየ ነው። ወታደር እኮ እኛ ሀገር ነግሶ ያውቃል። የፍየል ወጠጤ ነው። በቃ እሱ አንተነገስም ነው የሚያደርግ፣ ዶ ነው የሚያደርግ፣ አለቀ። ለምን? ወታደር ነው። ይህ ሰውዬ እኮ እንዲያደርግ አይሆንም። ልቡ እንደ ባህር እንዲሰፋ፣ ለበደሉ የሚያለቅስ። ይሄ ልብ ስፋት የት ታገኛለህ? ጀመረ ትምህርቱ። ጎልያድ ምረቃ መስሎን ነበር። ታሪክን ለሞትከው፣ ከዛ ከዋሻው እዚህ ህዝብ ሁሉ አቆምከኝ እያለ። አይ ዳዊት፣ እኔ ለዚህ ጀግንነት አይደለም የጠራሁህ። ይሄ የመግቢያ ፈተና ነው።
ትምህርት በጣም እንደምትከታተል አይቻለሁ። ጣቶችን በደንብ አስተምራል። በጣም ጎበዝ። አንተ ለእኔ ንጉሥ ነው የምትሆነው። ታዲያስ ሌላ ትምህርት ቤት ያስፈልጋል። ምንም ያህል ስርዓት መማር። ምንድነው ስርዓት መማር? እኔ እነግራችኋለሁ። ወደኋላ ግን አለ። እኔ ስርዓቱን ምን እንደተማረ ዳዊትን ሲያስብ ኢየሱስ እንዳየው አውቃችኋል። እኔ ዳዊት መጽሐፉ ሳነብ ኢየሱስን የታገኘው ብዬ ተጨንቄ ልሞት። ለካ መስቀሉ ያለው ራእይ ላይ እንደሚናገር በዘላለም ውስጥ ነበር በጉ የታረደው። መስቀሉን ለማግኘት እግዚአብሔር ልብ ውስጥ ነው የሄደው። ሃሌሉያ! እዛ ልቡ እንደ ልብ ያለው እግዚአብሔር ልብ ውስጥ ያለው ምንም አይደለም፣ ዝና አይደለም፣ ታሪክ አይደለም። የኢየሱስ መስቀልን አገኘው። ስርዓቱ እሱ ነው። በደልን ይቅር ማለት። የሙሴን ሕግ ቢሆን ያጠናው ሁሉንም አፍንጫ አፍንጫውን ነበር የሚለው። እሱ እኮ ከወረወረ አይስትም። በድንጋይ ጠጠር እኮ የሚገል ነው እኮ። ግን በኋላ ነግሯቸዋለሁ እንዴት እንዳገኘው። ወገኖቼ ዛሬ ኢየሱስን መስቀል ለማግኘት እግዚአብሔር ልብ ውስጥ ምንም የለም። የኢየሱስ መስቀል ብቻ ነው ያለው። የኢየሱስን መስቀል ለማየት ወደ 2000 ዓመት አንመለስም። ወደ እግዚአብሔር ልብ ከሄድን መስቀሉ እዛ ታገኙታላችሁ። እስቲ አሜን። የመስቀሉ ልብ እግዚአብሔር አቀለጠና ዳዊትን የመስቀል ቅርጽ አወጥቶ ሰራለት። አቅልጦ መስቀል ቅርጽ ውስጥ አፈሰሰው። መስቀል ያለው ህይወት ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች፣ ወደ ላይ የሚገዛ፣ ወደ ታች የሚገዛ፣ ወደ ጎን የሚያፈቅር፣ ወደዚህ የሚምር አርጎ ሰራው። መስቀል ታገኘ። ለምን? ይሄ ነው እንደ ልብ ያደረገው። ጎልያድን ሲጥል ጀግና ሆነ። ለጀግንነት ግን አይፈለግም። ብዙ ጀግኖች አሉ። ህዝቡ ጀግና ነህ አለው። ሴቶች ዘመሩለት። ዙፋን ለመሸከም ግን ጀግንነት አይበቃም፣ ንጉስነት ያስፈልጋል። ጀግና ንጉስ አይሆንማ። ጀግና ዙፋን ላይ አይቀመጥማ። ጀግና ጦር ሜዳ ብቻ ነው የሚሆነው። ምን ማለት ነው? ለንጉስነት ማለት ነው። ለጥሪ የሚያበቃ ህይወት ያስፈልጋል። የተጠራው የተወለደው እግዚአብሔር ያሰበው ንጉስ እንዲሆን ነው። መሰራት ነበረ። 15 ዓመት ድልና ዝና ያለ ባህሪ አደገኛ ስለሆነ ድንገተኛ ዝና ይዞት እንዳይሄድ ሸፍኖ እግዚአብሔር ስለምፈልግ ብሎ እሱ እኮ ጦርነት ቢያወጅ ራሱ ሳውልን ያሸንፈዋል እኮ። ለምን ተቃላቸው? ህዝቡ ከሱ ጋር ነው። ሺህ ከታቶ እልፍና ሺህ አሉት። እንደው ምን ሰው ምን ይለናል ብለው ነው እንጂ እሱ አንድም አልገደለም እኮ። እና እዚህ ይሄ ሰውያችሁ ይል ራሱ ዳዊት ይሄ ሰውያችሁ እኮ ብሎ መፈንቅለ ምናምን ቢያደርግ ህዝቡ ይነሳለታል። የህዝቡ ልብ ሁሉ ከሱ ጋር ነበር። የእግዚአብሔር ልብ ግን ከሱ ጋር ነበር። ንጉስ እንዲሁ በዛ 15 ዓመት ይቀረዋል። እግዚአብሔር ጊዜን በማወቅ ይባርከን። ቀናይ ብለን ተሳካው ብለን እናንትን አሉበት ብለን እግዚአብሔር ከሌለበት ያልተሰራ ልብ ጭብጨባ ይገለዋል። ክብር ለሚገባው ክብር ስለማይሰጥ አይሆንም ብሎ እግዚአብሔር ጨከነበት። የጀግንነት ስሜት ትዕቢት አለው። የህዝብ ጭብጨባ ከባድ ስለሆነ ጀግናና ትሁት አደረገው መንገዱ። ጀግናም ነው ግን ትሁት ነው። ምን ማለት ነው? የውጭ ጠላት አሸንፎ ያላሸነፈው ጠላት ውስጥ ስለነበረ ወደ ውስጥ ጦርነት ነው ያስገባው። በቀልን፣ ቁጣን፣ ንዴትን፣ ግልፍተኝነትን፣ ዘራፍ ማለትን ሙልጭ አድርጎ ጫን አድርጎ አፍረጥርጦ ነው ያወጣለት። ሲሞት አቤሴሎም ሲሞት አቤሴሎም ልጅስ ቢሆን ልጅ ነው እንደሱ? ልጅ እኮ አይደለም። ስማ ሰው እያየ ሰው ፀሐይ እያየ አባቱ ሚስቶች ጋር ገብቷል። ሰው ነው እሱ? ሰው ነው? ልጄም አይደል ክጃለሁ ብትሉ ማንም ያጨበጭብላችኋል። ምን እንዳልተቀረች ዳዊት እኔ የምላችሁ
ለእኔ ስትሉ አቤሴሎምን እንዳከሉት፣ ለእኔ ስትሉ ማሩት። ምን አይነት ሰውዬ ነው? ያመሃል እንዴ? አዋርደዋል እኮ። ምሕረቱ የእግዚአብሔር ሰፊ ነው። ገደሉት። እዚያ ጦር ቀበቀቡበት። መጡና እንደ ድል ነገሩት። ልጄ እኔ በሆንኩ ኖሮ እኔ በሞትኩ አንተ በኖርክ ብሎ እንዳለቀሰ አውቃቸዋል። ከየት አገኘው? ተማረ። ያ የመስቀል ሕይወት እንዲህ ነው። የበደሉን ይቅር ማለት ያ የመስቀል ሕይወት ይሄ ነው። ሃሌሉያ! ያ ሕይወት ይሄ ነው። አሸናፊነት ለዙፋን በቂ አይደለም። እናንተ የት ነው የምፈልጉት? ተዋጊ ጠላት ይገላል፣ ንጉሥ ግን ህዝብ ይሸከማል። እግዚአብሔር ተሸካሚ እንድንሆን ነው እንጂ ገዳይ እንድንሆን ጀግና አይደለም። መሐሪ ዙፋን የሚጸናው በምህረት ስለሆነ እስቲ አሜን። እንዲሁ ቤተ መንግስቱ ልወጋው ሸውኳ አይሆን። ምህረት ያስፈልጋል። የጽድቅ ዙፋን ያስፈልጋል። ምህረት ያስፈልጋል። አሜን። ከድል በኋላ ነው የገባው አይደል? ከድል በኋላ አይደል? ከትልቅ ከፍታ በኋላ ነው አይደል ትምህርት ቤት የተጀመረው። አንዳንድ መንፈሳዊ ከፍታዎች ቀጥሎ ሌላ ችግር አለባቸው። በመንፈሳዊ ዓለም ትልቅ ነገር ስገቡ ተጠንቀቁ። ጥልቅ ነገር ደግሞ አለ። ኤልያስም እንደሱ ነው የሆነው አይደል? ኦ አለና ወረደ። ጌታ ኢየሱስ በመንፈስ ቅዱስ ከተቀባ በኋላ እንደገና ወረደ፣ ተፈተነ። ዳዊት ገባ። ከቅባት በኋላ፣ ከጎልያድ በኋላ፣ ከዝና በኋላ፣ ከህዝብ ጭብጫ በኋላ ገባ። አሁን ዋናው ኮርስ ጀመረ። ጎልያድን ከጣለ በኋላ እግዚአብሔር ዓላማ ውስጥ ስትሆኑ ወገኖች በጊዜያዊ ድል አትወሰዱ። የእግዚአብሔርን ዓላማ ልብ በሉ። ብዙዎቻችን ተመንገድ እንወጣለን በጊዜያዊ ድል። ከዚህ ወደ በዓለም ላይ የመጨረሻው አይመስልም ጎልያድን መጣል። 40 ቀን የቆመን ሰው፣ እስራኤልን በሙሉ ያወከን ሰው፣ የዓለም አቀፍ ችግርን በአንዴ ስታስወግዱት ከዚያ በኋላ ምን አለ? ምንም ያለ አይመስልም። ዳዊት ግን ወደዚያ ልብ ሲመለከት ለካ ሌላ ዓላማ አለ። ንጉሥ የሚባል መንገዱ ሌላ ነው። አታቋርጡ። በጊዜያዊ ድል፣ በጊዜያዊ ስጦታ፣ በጊዜያዊ ንብረት፣ በጊዜያዊ ነገር አታቋርጡ። የእግዚአብሔርን ሀሳብ አታቋርጡ። የዘላለም ሀሳቡን አታቋርጡ። ልቡ በሩቅ ሀሳቡን አስተውሉ። በአንድ ቀን ዘይት የተቀባ ሰው በአንድ ቀን ንጉሥ አልሆነም። ከመጣንበት ጥሩ ነበር፣ የምንሄድበት ግን ከበድ ያለ ነው። ለምን? ሰው 15 ዓመት ይማራል። ሁለት ኮርስ ብቻ ስርዓትና ብርና ወርቅ፣ ስርዓት ብቻ ግን የህይወት ዋና ነገሮች ናቸው ወገኖች። ጥሪ ሲገዝፍ ትምህርት ቤቱም ይገዝፋል። ደግመዋለሁ። ትልቅ ሀሳብ ሲኖራችሁ ትልቅ ትምህርት ቤት ትገባላችሁ። እያለፏቸው በአጫጭር ኮርስ ሰዎች ሊያልፏቸው ይችላል። አሁንም እየተማርክ ነው። ዛሬም ክላስ ነው። እንደ ሁሉ ክላስ የሚሄዱ ሰዎች አሁን እንትን ያለው አጠር ያለ ኮርስ ደስ ይላል እኮ። ዝም ብለህ ትንሽ ወረቀት ከያዝክ አንዳንድ ሰዎች አምረው መሄዱ አሉ እየራባቸው። አንዳንዴ እግዚአብሔር እንደዚህ ያደርጋል። አሜን። ዶክተርነት መማር እኮ በጣም ከባድ ሊሆን ይችላል፣ ግን በኋላ ታጫጭር ኮርሶች አጣጥፎ ነው የሚሄዱት። ነገሩን ታውቁታላችኋል። የተሰጡበት ነገር የተማሩበት የህይወት ነገር ከፍ 15 ዓመት ከመንገድ የነገሰ ዙፋን ላይ የተቀመጠበት ሰው እያለ እንደው ከአህያ ፍለጋ የተቀመጠበት ወንበር ላይ ለማስቀመጥ 15 ዓመት ያደረግ እግዚአብሔር ከዕቃ ውስጥ ፈልጎ ንጉሥ ያደረገ እግዚአብሔር እሱን 15 ዓመት ምን ፍርጃ ነው? አይደለም። እስከ ዛሬ ድረስ እስከ ዮሐንስ ራእይ ድረስ ዳዊት አለ። የዳዊት አምላክ ራሱ ኢየሱስ ሲመጣ የዳዊት ልጅ። እስቲ አሜን። ይሄ ነው መንገዱን የወሰነው። ሳኦል ውድቀቱን ነው የምናውቀው። ዳዊት ግን እስከ ዛሬ መንግስቱ ትገዛለች። አይገርምም? ኮርሱ እንደ ተፈላጊነታችሁ ነው።
ተፈላጊነትሽ ሲረዝም ትምህርቱም ይረዝማል። እውነት አሁን የእናንተ አገልግሎት ከማ ይበልጣል? አንዳንዴ ብላችሁ አታውቁም? እንደው ምን አይቶ ነው እኔ ላይ ብላችሁ አትሰቃዩም? ለምን? ከእናንተ በፊት ያለው ሳኦል ዝም ብሎ እኮ ነው አህያ ሲፈለጋ። ስንት አህዮች ናቸው የጠፉት? እኔ እንጃ ይሆን አህዮ የጠፍተውታ ብቻ ግን ከአንድ በላይ ናቸው። ስንት ናቸው? 2 ናቸው 3 ናቸው? እኔ እንጃ ቁጥር። ግን አህዮች እግዚአብሔር አገኘና፣ ለምንድን ነው የአህያ ፈላጊውን ንጉሥ ያደረገው? እግዚአብሔር የህዝብ ፍላጎት ነው። እግዚአብሔር ቢፈልግ አህያ ፈላጊ አያደረገውም። አህያ ፈላጊን አይቀባም እግዚአብሔር። ህዝብ ሲፈልግ ግን ከየተመረወትም እንደው በተራ ነገር የፊታቸው የሚቆሙ ሰዎች እናንተ ያመጣችኋቸው ምንድን ነው ብለው? አዎ እንደሱ ነው ያልኩት። እንደሰማችሁት እንደሱ ህዝብ ሲፈልግ ምናምን ይቆማል። እግዚአብሔር ሲፈልግን የተማሩ ይቆማሉ። ሳኦል እኮ የተናቀ ሰው ነው ይላል። ለምን? የህዝብ ፍላጎት ነው። ስለዚህ ፍላጎት አህያ ሰፈር ይበቃል ይበቃል። እግዚአብሔር ሲፈልግን ብቁ ያደርጋል። ዳዊት ስላልወደቀ ነው አይደለም። ልቡ ግን ዳዊት 119 የሚባለው ዩኒቨርሲቲ ውስጥ 9 ኮርሶች ወስዶ አየሁት። 2 ወይ 3 ልንገራቸው። ምን አስተማረው? የትምህርቱን አይነት እኔ 9 ናቸው። እኔ ሳነባቸው 9 ሆኖ አገኘኋቸው። እየጸለይኩ ምንድን ነው ግን የተማረው? አንድ ቶሎ ተዋጊነትን ወደ በሰለ መሪነት የሚቀይር ኮርስ። ቅድም አንድ ነገር ብያለሁ። የወታደርን ስለ ልቦና ንጉሥ ማድረግ በራሱ አንዱ ከባድ ነገር ነው። ወታደር ተጠንቀቅ ካለ ተጠንቀቅ፣ አለቀ። ተስፍሽ እንደሱ ነው። ስለ ልቦናው የተለየ ነው። ሁለቱም ያስፈልጋሉ። ግን ወታደርን ንጉሥ ማድረግ ከባድ ነው። በጦርነት ኃይለኛ ከሆንክ በቃ ጥሩ ወታደር ትሆናለህ። ግን ኃይለኛ ግን ንጉሥ አይሆንም። ኃይለኛ ብቻ ንጉሥ አይሆንም። ይጨርሰናል። ጀግናውን ዳዊትን ንጉሥ ማድረግ ከጦር ሜዳ አመለካከት ወደ ዙፋን አመለካከት ማምጣት ከባድ ስራ ነው። ከምን ወደ ምን? ጠላትን ከመጣል ህዝብን ወደ መሸከም። ሲወድቅ ነው ዳዊት ደስ ብለው በቃ አንበሳ ካገኘ ጎልያድ እሱ አይኑ ፊት መውደቅ ብቻ ነው የሚታየው። ጀግና ነው በቃ። ንጉሥ ደግሞ እንደሱ አይደለም። ወታደር እንደዚህ ነው የሚለው። ሲያሰለጥነው እጁን መሰብሰብ ጀመረ። የማይስተው ዳዊት አጠገቡ ያለውን ሰው ላይ አልገለውም አለ። ምን ነው ወታደር አይደለም ነኝ፣ ግን ተሸነፍኩ። ኮርሱ እስቲ አሜን። ድሮ አግኝቶ ቢሆን አግኝቶ ያሸነፈን ነገር ስናየው ዛሬ ሲያሸንፉን አይደል? ልክ ሲነግሩ አንተ ከዚህ 10 ጥፍ ትናገር የነበርከው ሰውዬ መስቀሉ እዚህ ጋር ይቆምብህና ለምን አገለውም ቢካልክኛ ንግድለው። አይ ጎልያድ ፊት እጁን ያነሳ ሰውዬ ሲማር ሳኦል ፊት እጁን ሰበሰበ። በጣም ጥሩ ስነ ልቦና ነው ያተረፈው። ከድል ወደ ብስለት አሜን በሉ። ከዝና ወደ ስርዓት። ጎልያድን ለመጣል በቂ የሚያደርገው ተዋጊ መሆን ነው። ህዝብን ለመምራት ግን በሳል መሆን ያስፈልጋል። ማልቀስ ያስፈልጋል። ጦርነት በድል ይመጣል። ትዕግስት ግን በመሪነት ነው የሚመጣው። ኃይለኞች መሪ አይሆኑም። ትዝ ይላችኋል ሙሴ አንዴ ያለው ነው የሚመስለኝ። እኔ የደገመው አይመስለኝም። በአንድ ያልዘረረው መሰለ። ለምን? ሰው የቤተ መንግስት እኮ ቅልብ እኮ ነው ሰውየው።
ጡንቻው ጩንታ መሰለኝ እንደዛ ጧጧት እንትን ይለማመዳል። በቃ በዛ ላይ ንዴት አለ። እንደው ሲያደርገው አላዳገመው አሻው አስቀበረው። በቃ አለቀ። ይሄ ሰውዬ አሁን መሪ ቢሆን ምልህ እነንትና ሁሉ ይነሳሉ፣ ሰፈር የሚነሳሉ እነንትና እሱ ላይ የሚቀኑ አንተ ምታ እንደ የተጠራው ሰው እነ ሙሴ እነ ማርታን እነ ማርያምን እነንትና እና አሮንን አድርጎ እኮ ሰው ይጨርሳል። ግን አይሆንም። ስለዚህ ምን አደረገው? እጁን አዝለፈለፈው ወስዶ እዚያ በበረሃ በደንብ አድርጎ። አሜን። አልሰማችሁም? ከውጭ የክብር ካባ፣ ወደ ውስጥ የትህትና ልብስ። ከውጭ በጣም ዝነኛ ነበረ ዳዊት። እግዚአብሔር ውጭ አይገዛውም፣ ውስጡን ትህትና ለበሰለት ወስዶ። አልቃሻ ዝም ብሎ የሚያለቅስ እነሱ ይረግሙኛል እኔ እጸልያለሁ። እንዴት ያለ አሁን ወታደር እንዲህ ይላል አይልም። እንዳረገበኝ አረገባቸዋለሁ ነው የሚለው። ዳዊት ምን አለ? እነሱ ይረግሙኛል እኔ ግን እጸልይላቸዋለሁ። ንቃላቸው ጸሎት ይቀንሳል ማለት ነው። ኮርሱ ሁለተኛው ለሚታየው ዙፋን የማይታየውን ጥልቅ መሰረት መጣል ነው። ወንበሩን ዳዊት አላየውም፣ ሰዎችም አያዩትም። ምን ማለት ነው? እግዚአብሔር ንድፉን ጨርሷል አይደል? አሁን እዚህ ሰፈር ቤት ይሰራ አታውቁም። ሰዎቹ እየሰሩ ሊሆን ይችላል። እጫካ ምን መሰረት እየጣለ እንደሆነ ማንም አያውቅም። ዳዊትን ባዶላ ዋሻ ሲያንከራተተው ምን እየጣለ እንደሆነ መሰረት ማንም አያውቅም። ያ ልጅ ሲያሳዝን ስንተኛ ልጅ ነበረ? 8ኛ። ያረኛው ያቀዩ የሚያምረው ልጅ ብቻ ነው ስሙ። የጠፋ ሰሞናቸው አላውቅም። ኧረ እባክህ ንጉሥ እየፈለገው ነው አሉ። ተሰዷል። እንዴት እንደሚሆን አይታወቅም። እንደው ቢለመን እንትና ቢላኩበት ሳውል እንደው ቅር አለውም። ኧረ እንደውም እሱ እንደው በቃ ሐሜት ብቻ ነው። እንደውም እሱ እንደው እንደው ምን አድርጎት ነው ልጅ እንትን እንደው የኛ ሰፈር ሰው ቦታ ይመስሏችሁ እንደ ሐሜት አይቀርማ። እንደው ግን እሱ እንደው ግን ወንድሙ ተናግሯል እኮ ትዕቢተኛ ነው ብሎት ነበር ሳይሆን አይቀርም ይላሉ። በከንቱ አሙኝ ብሏል ዳዊት ራሱ። አሙኝ በከንቱ ዝም ብለው ስሜን ያጠፋሉ ምናምን ብሏል። እግዚአብሔር ጉዳዩ ነው። መሰረቱን እየጣለ ነው። የማይነቃነቅ መንግስት፣ የማይታይ ዙፋን ነው። ግን ውስጣዊ መሰረት ላይ ስለቆመ ምን አለ እግዚአብሔር? ልጆች ቢበድሉኝ ኃጢአታቸውን በበትር እመታለሁ፣ ምሕረቴን ግን ከቤት አላርቅም። ለምን? መሰረቱን እኔ ነኝ የሰራሁት። የመንግስትን መሰረት ሰው አይደለም የሰራው፣ እኔ ነኝ። በምሕረት እከተልሃለሁ። እስኪ ጮክ በሉና አሜን በሉ ወገኖች። እግዚአብሔር ዳዊት ቤት አታጡትም። ቢበድል ዳዊት ቤት እግዚአብሔር አይጠፋም፣ ሊቀጣ እንኳ ይገኛል። ዳዊት ቤት እግዚአብሔር ዝም አይልም። ጭራሽ ሳውል ቤት ነው ዝም የሚለው። ዝም ሳውል ቤት ዳዊት ቤት በደላችሁ ብሎ ነብይ ይልካል። አንተ በድለሃል፣ አንተ ነው የሚያረከው። የተዋረደ ኃጢአት እኮ ነው እኮ የታየበት። አንድ ሰው ነበረ ራሱ ምሳሌው ሲያስጠላ። አንድ ባለጠጋ ሰውዬ ነበረ፣ አንድ ድሃ ሰውዬ ነበር። ሰውዬ ደግሞ ጥበቡ ሻይ እየጠጡ እሺ እባክህ ነገር መሃል ያ ባለጸጋው ሰውዬ እንግዳ መጣበት። እሺ ምን እንዳደረገ ታውቃለህ? የድሃውን በግ አምጥቶ አረደና እንግዳውን ጋበዛለው። ዳዊት ብድግ ነው ያለው። እንዴት? ምን አይነት ሰው ነው ለመሆኑ? እኛ ሀገር ነው ያለው አለ። እዚሁ አንተ መንግስት ውስጥ ነው አለው። በቅርብ አምጥታችሁ የሚገባውን ሰጣቸው 4 እጥፍ። አንድ በግ ነው ያደረሰው፣ 4 በግ ይመለስለት ቶሎ በአስቸኳይ ደብዳቤ ማን አርቀግለት ሲል ቆይ ያ ሰው አንተን አለው። እንዴት አርጎ ሲያገናኝለት በቃ ውጣሽ አይደለም ያለው፣ ወደቀ። አንተን ብቻ በደልኩ። አይጠፋም እግዚአብሔር ከቤታቸው አይጥፋ። ሳውል ቤት አታገኙት፣ መሰረት የለማ። እከተልሃለሁ አለው እግዚአብሔር። በመቅጣት እከተል። ልጆቹን እየገደለ ተከተለው እግዚአብሔር። ምን እያለ? ልጆቹን እየገደለ 4
አራቱም ገሎ ተከተለው። ለምን? መሰረቱ እግዚአብሔር በኪዳን ይባርካችሁ። ዳዊት ቤት የመሰረተው ለፋበት እግዚአብሔር። ተከተለ ባዶላ ዋሻ፣ ሲርባው ተከተለው። ሌላ ሀገር ወታደር ሆኖ ህዝቡን ሊወጋ ሲል አይሆንም ብሎ እንትፍ ብሎ ጣሉት። ሂድ ብለው። ለካ እግዚአብሔር ነው እንዳይጸጽተው ህዝቤን ወጋሁ ነገ የምትመራውን አንተ ዛሬ መዋጋት የለም ብለው አዋርዶ መለሰው። አዋርደው ያደል እንዴ ምን ሊበቀል ነው? ሂድ አሉት። ንጉሥ ሆይ እኔ በቅን ልብ ነው የመጣሁት፣ ግን ህዝብ አልተቀበለኝም። እኔም ተቀብዬ ነበር፣ ግን ህዝብ አልተቀበለም አለው። አዋርደው መለሱት። ለካ እግዚአብሔር ነው። ለካ እግዚአብሔር ነው። በስቲ ለካ እግዚአብሔር ነው። ለካ እግዚአብሔር ነው። ተዋዶ ነበር። ምን አይነት ሰው ነኝ? ምን ዕድለ ቢስ ነኝ እኔ። ሌላ ሀገር እንኳ ውትድርና የሚቀበለኝ ሰው የለም። መሰደድ አልችልም። አየሁበት ቦታ ሁሉ ያሳድዱኛል። ምን አይነት ሰው ነኝ? አልገባሁም። በኋላ ገባው። ለካ ነገ የምመራውን ህዝብ ተዋግቼ ቢሆን እግዚአብሔር ከጸጸት ይጠብቀን። የማይታየው ዙፋን ውስጡ መሰረታ እግዚአብሔር 15 ዓመት ጣለ። በደም በቆጥልቆ ተከተለው እግዚአብሔር። የብቃት ማረጋገጫ ኮርስ ሰጠው እግዚአብሔር። አሁን ትመጥናለህ ለቀባው ቅባት። ቅባቱን የሚያደርቅ በረሃ ውስጥ አንከራትተው እግዚአብሔር። ሳይቸግረው ንጉሥ ይሆናል ብሎ ሳይለምነው ብሎ ቅባቱ የታለ በሚልበት መንገድ ሁሉ መራው እግዚአብሔር። ስልጠናው ከባድ ነበር። 15 ዓመት ነው። ይሄ የኔ ወንድም ዳዊት፣ ይሄ ዳዊት ተመረቀው። 2 ዲግሪዎች ይዞ መጣ። ምን ሚል? ስርዓትህን ህግህን ተምሬያለሁ። ምን ማለት ነው? ኢየሱስን አይቼዋለሁ። ምን ማለት ነው? ልብህን አይቼዋለሁ። ልብህ ያለው መስቀል ነው። ራእይ ላይ ሲናገር ከዓለም ፍጥረት ጀምሮ የታረደ በግ ይላል። ምን ማለት ነው? ኢየሱስ የአብ ፕላን ቢ አይደለም። ወደለ በቃ አንተ ማን ልጄ ትሄዳለህ አይደለም። ፕላን ቢ አይደለም። ዋና ምን ማለት ነው? በሽታው ሳይገኝ መድኃኒቱን የፈጠረ ነው። አሜን። መድኃኒት ቆይቶናል። ሃሌሉያ። ከበሽታው በፊት መድኃኒት ያዘጋጀ ቅዱስ እግዚአብሔር የተባረከ ይሆን። ፕላን ቢ ድንገት ወደቀ ህዝቤ ልጆቼ ወደቁ ብሎ አይደለም። ሲሄድ በብሉይ ኪዳን ቅድም ያልኩትን ልበል። መስቀሉን ማየት ተፈለጋችሁ 2000 ወደኋላ ብትመለሱ አታገኙትም። እውነተኛው መስቀል ያለው እግዚአብሔር ልብ ውስጥ ነው። አሜን። ለዚህ ነው እንደ ልብ ያለው ልጅን። የእግዚአብሔር ልብ እኮ ምንም አይደለም፣ ዕቃ አይደለም እኮ ልጁ ነው። አየለት ኖረ። ታውታላችሁ በኋላ እንዴት ኢየሱስና ዳዊት እንዴት የብሉይ ኪዳን ሰው እኮ አይመስልም። ጭራሽ መተው ያውቃል። በቅርብ ሰው አልተተውም ዳዊት። በአኪጦፌል አኪጦፌልና ይሁዳ በአንድ አይነት ሞት እንደሞቱ ታውቃላችሁ። በአንድ አይነት ሞት። እዚህ እኮ ነው የደገመው። ምን በጣም ቃሉ ማለት ገንዘብ ቤት ነበር። ይሄኛው ሰውዬ አይደል የቅርቡ ሰውዬ። የሩቁ ሰውዬስ በጣም አማካሪ ቃብ ጠባይ የቅርብ ሰው ነው። ከዳው። እዚህም ቤት እኮ መጥቶ ከዳ። አያችሁ ኖረው አልኳቸው። ለምን እንዴት ኖርክ በሉት። አየሁት፣ እጠራኝ ጋር ያየሁት እሱን ነው። አሜን አሜን። አብ ልቡን ከፍቶ ቢያሳየን መስቀል ላይ ያለው አሜን። መስቀልን ከየትኛውም ቦታ አትማሩትም። አብ ልብ ውስጥ ነው የምታገኙት። አሜን። ክብር ለመንፈስ ቅዱስ ሲሆን ሁለተኛው ሶስተኛው ኮርስ ነው። በራስ ላይ ያለውን ዘይት የሚመጥን የተሰበረ ልብ ኮርስ ነው። በራስ ላይ ያለውን ዘይት ወደ ልብ የሚያደርስ ዘይቱ ከላይ ነው የፈሰሰው። ልብን የሚያፈስ ግን ትንሽ ምድረ በዳ ያስፈልጋል። ቆመን ብንጸልይ ጥሩ ነው።